ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍ። ኢትዮጵያ ታምርት ኤክስፖ በጠቅላይ ሚኒስትር ዶክተር አብይ አህመድ ተከፈተ። ከሚያዝያ 25 እስከ 30 2018 ዓ.ም የሚቆየው ሀገር አቀፍ የኢትዮጵያ ታምርት ኤክስፖ በትላንትናው ዕለት በጠቅላይ ሚኒስትር ዶክተር አብይ አህመድ ተከፍቷል። ጠቅላይ ሚኒስትሩ ባለፉት 4 ዓመታት በተከናወኑ ተግባራት የአምራች ኢንዱስትሪዎች አማካይ የማምረት አቅም ከ47 በመቶ ወደ 67 በመቶ ከፍ ብሏል ብለዋል። በዚህ ጉዞ ከ2800 በላይ አዳዲስ የሀገር ውስጥ እና የውጭ ቀጥታ ኢንቨስትመንት መሳብ እንደተቻለ የገለጹት ጠቅላይ ሚኒስትሩ በተያዘው በጀት ዓመት 9 ወራት ውስጥ ብቻ በሀገር ውስጥ ተኪ ምርቶች ከ4.85 ቢሊዮን ዶላር በላይ የውጭ ምንዛሪ ማዳን ተችሏል ብለዋል። ኤክስፖ ከተለያዩ የሀገሪቱ ክፍሎች የተውጣጡ አምራቾችንና አዳዲስ የፈጠራ ስራዎችን በአንድነት አሰባስቧል። በተመሳሳይ ዜና ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ የፋይናንስ ተቋማት ለኢንዱስትሪው ዘርፍ የሚሰጡት የብድር ድጋፍ አነስተኛ መሆኑን ገለጹ። በዚህም ምክንያት በሚቀጥሉ ጥቂት ሳምንታት ወር ባልሞላ ጊዜ ውስጥ አዲስ ሕግ የሚወጣ መሆኑን ተናግረዋል። ይህን ያሉት በአዲስ አበባ ዓለም አቀፍ ኮንቬንሽን ማዕከል በተካሄደው የአራተኛው ዙር የኢትዮጵያ ታምርት ኤክስፖ የመክፈቻ መርሃ ግብር ላይ ተገኝተው ባደረጉት ንግግር ነው። ለጠቅላይ ሚኒስትሩ ገለጻ ላለፉት ዓመታት በመሬትና በኢነርጂ አቅርቦት ላይ መሻሻሎች ቢታዩም የፋይናንስ ዘርፉ ግን አሁንም ለምርት ዘርፍ የሚሰጠው ትኩረት አነስተኛ ሆኖ ተገኝቷል። እያንዳንዱ የኢትዮጵያ ሀብት ምን ያህል ፐርሰንት ወደ ኢንዱስትሪው መፍሰስ እንዳለበት በግልም በመንግስትም ባንክ ሕግ እናወጣለን ያሉት ጠቅላይ ሚኒስትሩ ይህ ውሳኔ ዘርፉ ለሚገጥመው የገንዘብ እጥረት ትልቅ ብስራት መሆኑን ገልጸዋል። በተጨማሪም ነገር ግን የኢትዮጵያ ሀብት የእናንተን ፍላጎት ሊመልስ አይችልም። 100% ያለንን ሀብት ለኢንዱስትሪ ማበደር ብንወስድ እዚህ ውስጥ ላላችሁ 20-30 ሰዎች አያልፍም። ብዙ ሀብት ካልፈጠርን በቀር አሁን ያለው ሀብት በቂ አይደለም ሲሉ አክለዋል። ያለው ሀብት ግን በትክክለኛው መንገድ ለሁሉም ሴክተር ፌር በሆነ መንገድ ክፍፍል መፍጠር እንዲቻል ሁሉ ነገር ንግድ፣ ሁሉ ነገር ኮንትሮባንድ ብቻ እንዳይሆን በሕግ የሚቀየር ይሆናል በማለት ሀሳባቸውን አጠናክረዋል። ጠቅላይ ሚኒስትሩ በንግግራቸው ወቅት ጠንከር ያለ መልእክት ያስተላለፉት በኢትዮጵያ የልመና ባህልን በሉዓላዊነት መካከል ስላለው ቁርኝት ነው። እኛ ለማኝ ኢትዮጵያውያን ልመና በቃን እስካላለን ድረስ ጥገኞች ነን ያሉት ዶክተር አብይ አህመድ ምግብና ማዳበሪያ ከሰው እየለመኑ ነፃና ሉዓላዊ ነኝ ማለት እንደማይቻል ገልጸዋል። በተጨማሪም ኢትዮጵያ ባለፉት 4 ዓመታት ብቻ በውጭ ምንዛሪ ከውጭ ገቡ የነበሩ ምርቶች በሀገር ውስጥ በመተካት 14.5 ቢሊዮን ዶላር ማዳን መቻሏን ገልጸዋል። በዚህም ሂደት ቆመው የነበሩ 993 ኢንዱስትሪዎች ወደ ስራ መመለሳቸውንና ከ3600 በላይ አዳዲስ ባለሀብቶች ወደ ዘርፉ መቀላቀላቸውን እንደ ትልቅ ስኬት ጠቅሰዋል። ከሀገር ውስጥ ፍጆታ ባለፈ ኢትዮጵያ የጦር መሳሪያና የመከላከያ ግብአቶችን ጭምር ለ6 የአፍሪካ ሀገራት መሸጥ መጀመሯን የገለጹት ጠቅላይ ሚኒስትሩ አምራቾች አእምሯቸውን ለሀገር ውስጥ ገበያ ብቻ ሳይሆን የአፍሪካን ገበያ ለመቆጣጠር እንዲዘጋጁ ጥሪ አቅርበዋል። በሌላ ዜና ኢራን ላቀረበችው የሰላም ዕቅድ አሜሪካ ምላሽ መስጠቷን ገለጸች። ኢራን ላቀረበችው የሰላም ዕቅድ ከአሜሪካ ምላሽ ማግኘቷን የሀገሪቱ ብሔራዊ መገናኛ ብዙሃን ዘገቡ። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ አሜሪካ የሰጠችው ምላሽ በፓኪስታን በኩል እንደደረሳቸውና እየተመለከቱት መሆኑን መናገራቸውን ታስኒም የዜና ወኪል ዘግቧል። አሜሪካ እስካሁን ድረስ ለቴህራን የሰላም ዕቅድ ምላሽ መስጠቷን በይፋ አላሳወቀችም። ይሁን እንጂ ፕሬዝዳንት ትራምፕ እሁድ ዕለት ለእስራኤሉ ካን ኒውስ ዕቅዱ ተቀባይነት የሌለው መሆኑን ተናግረዋል። በሰሜን አፍሪካዊቷ ሀገር ሞሮኮ ውስጥ አህጉራዊ ወታደራዊ ልምምድ ላይ ሲሳተፉ የነበሩ 2 የአሜሪካ ጦር አባላት መጥፋታቸውን የአሜሪካ የአፍሪካ እዝ አፍሪኮም አስታወቀ። ወታደሮቹ በደቡብ ምዕራብ ሞሮኮ ታንታን በተባለች ከተማ አቅራቢያ በሚገኘው ካፕድራ የልምምድ ጣቢያ አካባቢ ባለፈው ሐሙስ መሰወራቸው ነው የተነገረው። የአሜሪካ የአፍሪካ እዝ ባወጣው መግለጫ አትላንቲክ ውቅያኖስ አቅራቢያ በሚገኘው በዚህ የልምምድ ቀጠና የጠፉትን ወታደሮች ለመፈለግ አሜሪካ፣ ሞሮኮና ሌሎች በልምምዱ ላይ የሚሳተፉ ሀገራት በጋራ መጠነ ሰፊ የፍለጋና የነፍስ አድን ዘመቻ መጀመራቸውን ገልጿል። ክስተቱ አሁንም በምርመራ ላይ ነው ያለው አፍሪኮም ፍለጋው ተጠናክሮ ቀጥሏል ብሏል በመግለጫው። ቀጠናዊ የደህንነት ትብብርን ማጠናከርና ተሳታፊ ኃይሎች ለዓለም አቀፍ ቀውሶች ያላቸውን ዝግጁነት ማሳደግ ዓላማው ያደረገው የወታደራዊ ልምምዱ በሞሮኮ፣ ቱኒዚያ፣ ጋና እና ሴኔጋል ውስጥ ሲካሄድ ቆይቷል። ከጎርጎሮሳውያኑ 2004 ጀምሮ በየዓመቱ ሲከናወን የቆየ ወታደራዊ ልምምዱ የዘንድሮ ባለፈው ሚያዝያ ወር የተጀመረ ሲሆን
የፊታችን ግንቦት ወር መጀመሪያ ላይ ይጠናቀቃል ተብሎ ይጠበቃል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሰርግ ላይ በዲጄነት ተሳተፉ። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ባሳለፍነው ሳምንት መጨረሻ በአንድ የቤተሰብ ሰርግ ላይ ባልተለመደ የዲጄነት ሚና ተከስተው እንግዶችን አስገርመዋል። በዋይት ሃውስ ምክትል የጥልፍ ስታፍ ዳን ስካቪኖ በማህበራዊ ትስስር ገጽ በተለቀቁ ተንቀሳቃሽ ምስል ሚኒስትሩ የጆሮ ማዳመጫ አድርገው የጆን ስሚትን ቪቨር የተሰኘ ሙዚቃ ሲያጫውቱ ታይተዋል። በአስተዳደሩ የሁሉም ነገር ሚኒስትር በሚል ቅጽል ስም የሚታወቁት ሩቢዮ ከዲፕሎማሲ ስራቸው ጎን ለጎን የነበረው ይሄ የደስታ ተሳትፎ በታዳሚው ዘንድ ከፍተኛ መነቃቃትን ፈጥሯል። በህንድ የተቆጣ ዝሆን በአንድ ሰው ላይ ሞት አደረሰ። በህንድ ኬሪላ ግዛት በሚገኝ አንድ ቤተ መቅደስ ውስጥ ማጃናድ ፓርታሳራቲ የተሰኘ ዝሆን በድንገት በመቆጣቱ በአንድ ሰው ላይ ሞት፣ በሌላኛው ላይ ደግሞ ከባድ ጉዳት አድርሷል። ዝሆኑ በጭነት መኪና ተጓጉዞ ቤተ መቅደሱ እንደደረሰ ያመለጠ ሲሆን መኪናዎችን ሲገለብጥና ዛፎችን ሲነቅል የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያ ተሰራጭቷል። በዚህ ግርግር ወቅት ዝሆኑን ለማረጋጋት የሞከረው የጭነት መኪናው አሽከርካሪ ህይወቱ ያለፈ ሲሆን ሌላው ጠባቂው ደግሞ ጉዳት ደርሶበት ወደ ሆስፒታል ተወስዷል። የደን ጥበቃ ባለሙያዎች ማደንዘዣ በመጠቀም ዝሆኑን ለመቆጣጠር ከ2 ሰዓታት በላይ ፈጅቶባቸዋል። ከዚህ ቀደም የተረጋጋ ጠባይ እንደነበረው የሚነገርለት ይህ ዝሆን ለጥቃቱ ምን እንደቀሰቀሰው የታወቀ ነገር የለም። መቃብር ቆፋሪ እንደ አስክሬን ሆኖ ለመቀለድ ባደረገው ሙከራ ለህይወቱ አስጊ የሆነ አደጋ ደረሰበት። በኢንዶኔዥያ ጃካርታ አንድ ግለሰብ መቃብር ውስጥ ተኝቶ እጆቹን ደረቱ ላይ በማድረግና እንግዳ የፊት ገጾችን በማሳየት ቪዲዮ እየተቀረጸ ሳለ በድንገት በዙሪያው ያለው አፈር በመናዱ ሙሉ በሙሉ ተቀብሯል። ይህ አስደንጋጭ ክስተት በኢንስታግራም እና በቲክቶክ ላይ ከተሰራጨ በኋላ ከ2.9 ሚሊዮን በላይ እይታዎችን ያገኘ ሲሆን በርካታ የማህበራዊ ሚዲያ ተጠቃሚዎችም አስተያየታቸውን ሰጥተዋል። ብዙዎች በእንደዚህ አይነት ጉዳዮች መቀለድ አደገኛ ነው በማለት ማስጠንቀቂያ አስተላልፈዋል። ግለሰቡ በአካባቢ በነበሩ ሰዎች ጥረት ከመቃብር ተርፎ ስለመውጣቱ የተገለጸ ሲሆን ክስተቱ በማይፈለጉ ቦታዎች ላይ ቀልዶችን ማድረግ የሚያስከትለውን መዘዝ የሚያሳይ ሆኗል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።